ወንድ ልጅ የሚኖረው ከእናቱ ሽበት ጋር እየተፈካከረ ነው። ያው ሁሉ ጊዜ ህይወቴን ማነጻጽረው በአንድ ሰው እድሜ ነው በእናቴ እድሜ ስለሆነ ማመጣው ማስኬደውን ነገር ሁሉ ከሷ ሽበት ጋር ነው ማነጻጽረው። ስለዚህ ወደሷ ባክ ማድረግ ነበረብኝ። ቀልብ ገዝቼ የበለጠ እሷን ፎከስ ማድረግ አለብኝ። ለትምህርት ወጥቼ ነበር ከሷ ቤት ወደ ሌላ ቦታና አንዳንዴ እየሄድኩ ጠይቃታለሁ እና የሆነ ጊዜ ከሁለት ዓመት ምናምን በኋላ እኔ በየሳምንቱ እየሄድኩ ሰዓት ምንም ለውጥ አላይባትም። በቃ አለች ደህና ነች። የሆነ ጊዜ ግን አንድ 15 ቀን ነው አንድ ወር ክፍለ ሀገር ለስራ ሄጄ ስመለስ ላያት ልጠይቃት ሄድኩኝ። በጣም አርጅታብኝ ጠበቀች። ተጎሳቆለች አረጀች ማለት ነው። ኦኬ ሁዱ እየሄዱ ከመጠየቅ በላይ ደግሞ እንደ ልጅ አብሬያት መሆን አለብኝ የሚል ውሳኔ ላይ ደረስኩኝ። ወደ እናቴ ባክ አረኩኝ ማለት ነውና ስገባ ስወጣ ያላት መንሰፍሰፍ ምናምን ስንት ሚሊዮን ሰው ቢንሰፈሰፍልኝ ይደርሰዋል ልቤ ላይ ገብቷል። ባለቤቷ እሷ ነች የዚህ ሰው ነው። ሰው ደሳ መመለስ ነበረብኝ። አሁን ቀጥሎ ብናገባ ብንወልድ ምናምን እድሎች አሉን። እኛ እናቶቻችን እድሎቻቸው ነው የሰጡን። እድሜ ነው የሰጡን። በነፃ መስጠት እስረኛ መሆን ዲግሪ የሚኖርክ ወንጀለኛ መሆን ንጹህ ፍቅር መስጠት ያለ ኤክስፔክቴሽን ያለውን ነገር ለአንተ መኖር ጀርባዋ ላይ መሽናት አንተን አጥባ ምናምን ያ ፓርት እንዳለ እሷ ለካ አንተ አታውቀውም ምን ስታረግልህ እንደነበረ። እነሱ ደግሞ መናገር አይችሉም መኖር ነው የሚችሉት።